let L be a line passing through the origin and making an angle theta with the positive x-axis. እዚህ እንደምናየው x axis እና y axis አለ ቀስቱ በሁለቱም ሳይድ ቢሆን ችግር የለውም እና የሆነ ላይን አለ ላይን L የሚባል ላይን ኦፍ ሪፍሌክሽን ነው ብለን መያዝ እንችላለን እሱም እንደዚህ የሚያልፍ ነው ይሄ ኦሪጂንን ክሮስ አድርጎ የሚያልፍ ላይን ነው እንደዚህ አይነት ላይን ነው ሶ እዚህ ጋር የሚሆን እንደዚህ አይነት ላይን L ካለ ለዚህ ላይን ስም ስንሰጥ L ነው ላይን L ይባላል ስሙ እና አንግል ቴታ ነው የሚሰራው ከኤክስ አክሲስ አንፃር እዚህ ጋር አንግል ቴታ ዲግሪ ነው ያለው በመሃሉ ስለዚህ then the slope of L is given by m equal to tan theta ስለዚህ እዚህ ስሎፕ ምንድነው ከተባለ m equal to tan theta ነው m equal to tan theta ቀደም ብያቸዋለሁ so tan theta ነው ስሎፕ የሚሆነው and its equation is y equal to mx እዚህ ላይን ኢኩዌሽን ምን ይባላል ከተባለ ኢኩዌሽን ማለት ወይንም ስሎፕ ማለት ወይንም m ማለት y over x ማለት ነው አሁን ይሄ ላይን እንደዚህ ቀና ያለበት አለ አይደል ሶ ቀና ያለበት የሆነም ፖይንት ብንወስድ ምን አለው x እና y አለው ወደ ጎን ይሄድበት አለ ወደ ላይ ቀና ያለበት አለ x እና y አለው ስሎፑ y over x ነው ስሎፕ ማለት ደግሞ tan theta ነው tan theta equal to y over x ነው ከዚህ ለy ሲጻፍ ምንድነው የሚሆነው x times tan theta ነው የሚሆነው y equal to tan theta times x ነው ስለዚህ y ማለት ምንድነው tan theta ስሎፕ ነው mx አያችሁ ስለዚህ እዚህ የላይን ኢኩዌሽን ምንድነው mx የሚል ኢኩዌሽን አለው ሶ የዚህን የስሎፑን የላይኑን ኢኩዌሽን y equal to mx ብለን እንጽፈዋለን ከዚህ በመነሳት you will now find the image of point A when it is reflected about the line L ስለዚህ የሆነ ፖይንት A አለ እንበል በዚህ ላይን L በላይን L ሪፍሌክተር ሲሆን ይሄ ፖይንት A የሚባለው ፖይንት x, y ነው ሪፍሌክተር ሲሆን የምናገኘው ፖይንት አለ እንግዲህ ሪፍሌክት ሲሆን ማለት ይሄን በ90 ዲግሪ ነው ነክቶ የሚያልፍ ሪፍሌክተር ሆኖ የምናገኘው ፖይንት አለ እሱም ምን ይባላል A ፕራይም ይባላል x ፕራይም y ፕራይም ፖይንቶች አሉ ስለዚህ A ወደ A ባር ሪፍሌክተር ሲሆን ምንድነው የሚሆነው x ምን ይሆናል y ምን ይሆናል ሪፍሌክተር ሲሆን ሚለውን ነው የምንሰራው ምን ካለ ይሄ ላይን ኦፍ ሪፍሌክሽኑ በአንግል ቴታ ከሆነ ላይን ኦፍ ሪፍሌክሽኑ previously ምን አይተናል ቴታ pi over 4 ሲሆን 3 over 2 pi ሲሆን ምናምን አውርተናል አሁን ግን ቴታው በቃ ቴታ ሲሆን ምን ይሆናል እሺ እዚህ ጋር ፖይንት ያለ የሱን ሪፍሌክሽን ለመስራት ከፈለግን ምን እናደርጋለን ከሴንተሩ O ነው እዚህ ጋር ያለው ሴንተር እቺኛው ከሴንተር ከO እስከ A ድረስ አንድ ላይን እናሰምራለን ከO እስከ A እንደዚህ አንድ ላይን እናሰምራለን እንዲሁም ደግሞ አሁንም ከዚህ ፖይንት ከO እስከ A ፕራይምም ሌላ ላይን እናሰምራለን ሶ ከO እስከ A ያለው ዲስታንስን r ብንል ይሄ ዲስታንስ ከምን ጋር እኩል ነው ከO እስከ A ፕራይም ጋር ካለው ጋር እኩል ነው ምክንያቱም የሆነ ፖይንት ያለበት ርቀት ከምን ጋር እኩል ነው የሱ ሪፍሌክሽን መስታወት ውስጥ እስካለው ርቀት መስታወቱ ነው ይሄ ቀዩ መስታወቱ ነው ብላችሁ አስቡ ላይን ኦፍ ሪፍሌክሽኑ ከዛ ጋር እኩል ነው ስለዚህ ከዚህ እስከዚህ r ከሆነ ከO እስከ A ፕራይም r ነው እና እስከዚህ ላይን እስከ r ድረስ ያለውን ከዚህ እስከዚህ ያለውን አንግል አልፋ ብለን እናስብ ሌት ከመን እስከዚህኛው ያለው ቀና ያለውን ከፖዚቲቭ አክሲስ እንደዚህ ካውንተር ክሎክዋይስ እንሄድ አልፋ ነው ብለን ብናስብ እቺኛው ምን ትሆናለች ከዚህ እስከዚህ
እስከ ላይን ኤል እቺኛዋ ላይን ኤል ናት ከአር እስከ ላይን ኤል ያለችው ምን ትሆናለች ከዚህ ከኤክስ አክሲስ እስከ ላይን ኤል ያለው ቴታ ነው ብለናል መጀመሪያ ቴታ ከሆነ ከዚህ እስከዚህ አልፋ ከሆነ እስከ አር ድረስ ከአር እስከ ኤል ያለው ደግሞ ምን ይሆናል ቴታ ማይነስ አልፋ ይሆናል ሌላው ደግሞ ከዚህ እስከዚህ ያለው ከኤል እስከዚህኛው እስከ አር ያለው ርቀት እኩል ከሆነ ከዚህ እስከዚህ ያለውም ርቀት እኩል ነው እሱም ቴታ ማይነስ አልፋ ነው የሚሆነው እሺ እዚሁ እንምጣና ኤክስ እና ዋይን እንስላዘል ለዚህ ለአር እንደዚህ ያለ ከዚህ ከኦስ ከ ያለ ዲስታንስ ነው እቺኛውን ፖይንት ስንይዝ ፖይንት ኤን ሪፍሌክሽኗን ነው የፈለግነው ፖይንት ኤ ኤክስ ይሄን ያህል ኤክስ አላት ወደ ጎን ይሄን ያህል ኤክስ ሄዷል ወደ ላይ ደግሞ ይሄን ያህል ዋይ ቀና ብሏል ኤክስ እና ዋይ ያለው ኤክስ ኮማ ዋይ የተባለበት ምክንያት ለዛ ነው ስለዚህ ኤክስ ኮማ ዋይን ስንጽፍ እዚህ ጋር አልፋ አለ ከአልፋ አንፃር ስንጽፍ ሳይን አልፋ ኮስ አልፋ ብለን መጻፍ እንችላለን ሳይን አልፋ ስንል ምንድነው ሳይን አልፋ ኦፖዚቱ ይሄ ነው ለሱ ይሄኛው አጃሰንት ነው አር ደግሞ ሃይፖቴነስ ነው ሳይን አልፋ ምን ይሆናል ኦፖዚት ኦቨር ሃይፖቴነስ ሳይን ማለት ኦፖዚት ኦቨር ሃይፖቴነስ ነው ስለዚህ ሳይን አልፋ ምን ይሆናል ከዚህ ኦፖዚቱ ማን ነው ዋይ ኦቨር ሃይፖቴነሱ አር ነው ከዚህ ዋይ ለዋይ ስንጽፍ አር ከዚህ ጋር ይባዛል y = r sin አልፋ ይሆናል እቺን እንይዛለን cos አልፋን ደግሞ ስንይዝ cos ማለት adjacent over hypotenuse ነው adjacent over hypotenuse ስለዚህ cos አልፋ = adjacent ማን ነው x ነው hypotenuse r ነው x over r ይሆናል r ከዚህ ጋር ሲባዛ x = r cos አልፋ ይሆናል ነማን ናቸው እነዚህ የኤ የዚህ x እና y ን ጻፈን x r cos አልፋ ነው ባጭሩ ይሄ ፖይንት ኤ ማለት r cos አልፋና r sin አልፋ ነው ይሄን ፖይንት ሪፍሌክት እናደርግ በማን በላይን ኤል ቴታ በሆነ አንግል በአንግል ቴታ ቀና ባለ ላይን ሪፍሌክስ እናደርግ የሚመጣው x ፕራይም y ፕራይም x ፕራይም y ፕራይሙ ምን ይሆናል ከx እና ከy አንፃር እንጻፍ የሚለው ነው እሺ ቀና ሲል ማለት ሪፍሌክትድ ሲሆን ላይኑ እንዲህ ነው ይሆናል እሱ ላይን ደግሞ ምን ይሆናል አንግሉ በመሃሉ ያለው አንግል ከዚህ እስከዚህ ስንት ነው ከዚህ እስከዚህ እስከ ላይኑ ቴታ እንደሆነ አይተናል እስከዚህኛው ላይን ያለው አንግል ቴታ ነው ከላይኑ ደግሞ እስከዚህ እስካር ያለው ቴታ ማይነስ አልፋ ነው ስለዚህ አንግሉ ቴታ ፕላስ ቴታ ማይነስ አልፋ ቴታ ፕላስ ቴታ 2 ቴታ ማይነስ አልፋ ሶ በማንና በማን ከዚህ ከኤክስ አክሲስ ተነስቶ እስከዚህኛው እስከ አር ድረስ ያለው አንግል 2 ቴታ ማይነስ አልፋ ነው ስለዚህ እሱ ምን አለው ኤክስ ፕራይም y ፕራይም ወደ ጎን እሱን በመናይበት ጊዜ እሺ ሌሎችን ነገሮች እናጥፋቸው ሌሎችን አጥፋና እሱ ያለበትን ፖይንት እሱ ያለበት ፖይንት ምን አለው x አለው ከዚህ እስከዚህ ምን ያህል x ፕራይም ነው ወደ ላይ ደግሞ ከዚህ እስከዚህ ምንድነው y ፕራይም ነው ትሪያንግል አለ በመሃል ያለው አንግል ስንት ነው ብለናል 2 ቴታ ማይነስ አልፋ እሱንም አሁን ሳይን እና ኮስ እንሰራለን ሳይን አንግሉ 2 ቴታ ማይነስ አልፋ ነው ሳይን ሲሆን ለዚህ ያለ አንግል ኦፖዚቱ ይሄ ነው ይሄኛው ከታች ያለው ደግሞ አጃሰንት ነው ሃይፖቴነሱ ይሄ ሃይፖቴነስ ነው ሳይን ኦፖዚት ኦቨር ሃይፖቴነስ ነው ስለዚህ ኦፖዚት ኦቨር ሃይፖቴነስ ስለዚህ ሳይን 2 ቴታ ማይነስ አልፋ = ኦፖዚቱ ማን ነው ከተባለ y ፕራይም ነው ሃይፖቴነሱ r ነው ስለዚህ y ፕራይም ኦቨር r ይሆናል y ፕራይም ከዚህ ጋር ሲባዛ y ፕራይም ሪፍሌክትድ ይሆናል y ፕራይም r sin 2 ቴታ ማይነስ አልፋ ይሆናል
እሺ ወደ ኮስ እንምጣ ኮስ 2 ቴታ ማይነስ አልፋ ማለት ኮስ ማለት adjacent over hypotenuse ነው adjacent to x bar ነው hypotenuse r ነው ስለዚህ adjacent over hypotenuse x bar over r ይሆናል r ከዚህ ጋር ሲባዛ x prime equal to r cos 2 theta minus alpha ጋር እኩል ይሆናል አሁን ፖይንቶቹን x prime እንዲ ነው y prime እንዲ ነው እነማን ናቸው እነዛ ፖይንቶች ሪፍሌክትድ የሆኑ x prime አለ y prime አለ እንዲ ነው እሺ እዚህ ጋር sin 2 theta minus alpha cos 2 theta minus alpha ህግ አለ sin trigonometric ላዎች አሉ አይደንቲቲስ አሉ sin alpha plus beta ማለት sin alpha cos beta times cos alpha sin beta sin alpha አንግል ነው minus beta ሲሆን እንደ አይነት ስለዚህ አሁን እዚህ ጋር እኛ ያለን sin 2 theta minus alpha እቺኛዋን ህግ ነው የምንጠቀመው sin alpha minus beta ሲሆን አንዱን አንግል sin alpha ከsin ጋር ከዛ ቤታን ከኮስ ጋር ግን ሲቀነስ አሁን አልፋን ከኮስ ጋር sin ከቤታ ጋር አድርገን ማብዛት ነው ስለዚህ y bar የምትለዋና x bar የምትለዋን ማውጣት y prime ምን ትሆናለች y prime equal to r sin 2 theta minus alpha ማለት sin cos sin 2 theta cos alpha ከዛስ ሲቀነስ አሁን ደግሞ አንግሉን መቀየር cos 2 theta sin alpha ነው ስለዚህ y bar y prime equal to r ለሁለቱም ይሆናል r sin 2 theta cos alpha ሲቀነስ አሁንም r cos 2 theta sin alpha ስለዚህ ይሄን ድጋሚ ስንጽፍ ምን ይሆናል ይሄን cos alpha እንዲ ብናረግ r cos alpha sin 2 theta ይሆናል ሲቀነስም r sin alpha cos 2 theta ይሆናል ይሄን ያመጣሁት ለምንድን ነው ይሄን ተመልከቱ r cos alpha r sin alpha ምን ብለናል r sin alpha y ነው r cos alpha x ነው r cos alpha ማን ነው x ነው ስለዚህ y bar ምን ይሆናል r cos alpha x ሆነ x sin 2 theta ሲቀነስ r sin alpha y ሆነ y cos 2 theta አያችሁ ሶሪ ይሄ y prime ነው x primus x prime equal to r cos 2 theta minus alpha እቺኛው cos 2 theta minus alpha አንግል በአንግል ሲቀነስ cos alpha minus beta የሚለውን ህግ እንጠቀማለን cos alpha minus beta ማለት cos alpha cos beta ሁለቱንም አንግል በcos አብዝተን ሲደመር ይሆናል minus sin alpha sin beta ስለዚህ እዚህ ጋር x prime r times cos 2 theta minus alpha ማለት cos 2 theta cos alpha ሲደመር sin 2 theta sin alpha ነው ስለዚህ r ሁለቱንም ያበዛል ይሄንንም ስለዚህ x prime r cos 2 theta cos alpha ሲደመር r sin 2 theta sin alpha ይሆናል እሺ ይሄ ማለት r cos alpha cos 2 theta ከማለት ጋር እኩል ነው ይሄም r sin alpha sin 2 theta ከማለት ጋር እኩል ነው ማን ነው ይሄ x prime እሺ እዚህ ጋር ያሉትን r cos alpha r sin alpha እናውቃለን r cos alpha x ነው ስለዚህ x cos 2 theta ሲደመር r sin alpha y ነው y sin 2 theta ማን x bar አያችሁ ስለዚህ ሪፍሌክትድ የሆኑት x bar እና y bar ፖይንቶቹ እነማን ናቸው ከማን አንፃር ከx እና ከy አንፃር ጻፉ መሃል ላይ የላይን ኦፍ ሪፍሌክሽን አንግል ቴታ ከሱ አንፃር ጻፉ ከተባለ ሪፍሌክትድ የሚሆነው ፖይንት x bar
ምን ይሆናል x cos to theta y sin to theta y bars x sin to theta minus y cos to theta እዚህ ጋር x bar ሲሆን y bar ሲሆን ያለውን ልዩነቱን ማወቅ ነው። ይሄ እንዴት ይጠቅማል? ለምሳሌ find the image of points የነዚህን ፖይንቶች ኢሜጅ አገኝ ምን ሲሆን when reflected about line of reflection ምንድነው y equal to 1 over 3 1 over radical 3 x ነው። line of reflection ተሰጥቶናል። የline of reflection ምን መስራት ነው? ቴታ የሚያስፈልገው ምንድነው? በሆነ ላይን ሪፍሌክተር ሲሆን የሆነ ፖይንት ሪፍሌክተር የሚሆነው x, y ነው። ስለዚህ ምንድነው x ፕራይም y ፕራይም ነው ሪፍሌክተር ሲሆን እሱ ምንድነው x ፕራይም ፎርሙላውን ይዘነዋል። x ፕራይም x cos to theta plus y sin to theta ነው። y ፕራይም x sin to theta minus y cos to theta ነው። እንደዛ ከሆነ ምን ያስፈልገናል? ቴታ ያስፈልገናል። ቴታውን የምናገኘው የላይን ቴታው ምንድነው ከተባለ የላይን ኦፍ ሪፍሌክሽኑ አንግል ነው። እዚህ ጋር ላይን ኦፍ ሪፍሌክሽን አለ አይደል? እሱ ከኤክስ አክሲስ ቀና የሚልበት አንግል ነው። እሱን ደግሞ እንዲህ ከላይን ኢኩዌሽን ምን እናደርጋለን? y = 1 over 3x ማለት y = mx ማለት ነው። ይሄ ኮኤፊሺየንቱ m ነው። m ስንት ነው? እዚህ 1 over radical 3 ነው። m ደግሞ ከምን ጋር እኩል ነው? ከታን ቴታ ጋር እኩል ነው። ስለዚህ ይሄ ማለት ታን ቴታ = 1 over radical 3 ነው። ታን ቴታ 1 over radical 3 የሚሰጠው ቴታ ስንት ሲሆን ነው ከተባለ 30 ዲግሪ ነው ወይንም pi over 6። ስለዚህ ቴታን 30 ዲግሪ ይዘን ቀጥታ መተካት ነው። እሺ 2,1 ሪፍሌክተር ሲሆን x ፕራይሙ ምንድነው የሚሆነው? x cos to theta ይሄ x እና y ነው። x cos to theta y sin to theta x 2 ነው 2 cos 2 theta 30 ዲግሪ ፕላስ y 1 ነው 1 times sin 2 times 30 ዲግሪ ስለዚህ 2 ጊዜ cos 2 ጊዜ 30 60 cos 60 ዲግሪ ሲደመር 1 ጊዜ sin 2 ጊዜ 30 60 sin 60 ዲግሪ cos 60 ዲግሪ half ነው 2 times 1 over 2 plus sin 60 ዲግሪ radical 3 over 2 ነው። ይሄንን ጀነራል አንግሎች ምናቀው 2 በ2 1 ይሆናል 1 plus radical 3 over 2 አያችሁ ሪፍሌክተር ሲሆን የሚመጣው x ባር እና y ባር ነው። x ባሩ 1 plus radical 3 over 2 ወይንም radical 3 over 2 plus 1 ኮማ yን መስራት አለብን። አሁን ደግሞ y ፕራይም ፎርሙላው መተካት ነው። x sin to theta x ስንት ነው? 2 sin 2 times theta 30 ዲግሪ ነው minus y 1 cos 2 theta 2 times 30 ዲግሪ እሺ 2 ጊዜ sin 2 ጊዜ 30 sin 60 ዲግሪ minus 1 ጊዜ cos 2 ጊዜ 30 cos 60 ዲግሪ sin 60 ዲግሪ radical 3 over 2 ነው። radical 2 times radical 3 over 2 minus cos 60 ዲግሪ 1 over 2 ነው ብለናል። 2 በ2 ይጠፋል። ስለዚህ እዚህ radical 3 minus 1 over 2 ማን y prime radical 3 minus 1 over 2 አያችሁ ማን ሪፍሌክት ሲሆን 2 ሪፍሌክት ሲሆን ይሄን ወደዚህ ፖይንት ነው radical 3 over 2 plus 1 radical 3 minus 1 over 2 ነው። ሌሎቹንም ፖይንቶች በዚሁ መስራት ነው። 0,3 ሪፍሌክትድ ሲሆን ምን ይሆናል? 0x ነው minus 3 y ነው። ስለዚህ x ባር ምን ይሆናል? x ፕራይም x cos 2 theta x 0 ነው 0 cos 2 theta ለጊዜ 30 60 ዲግሪ ነው ብለናል ፕላስ y ኔጌቲቭ 3 sin 2 theta sin 2 ጊዜ 30 60 ዲግሪ
ይሄ 0 ይጠፋል minus 3 times sin 60 ዲግሪ ራዲካል 3/2 ነው ስለዚህ minus 3 times 3 ራዲካል 3/2 ይሆናል ይሄ ሪፍሌክተር ሲሆን x x ባር እና y ባር ነው የሚጻፈው x ባሩ ሪፍሌክተር ይሆናል minus 3 ራዲካል 3/2 ኮማ ለyም ስንሰራ በተመሳሳይ መንገድ y bar equal to x sin 2 theta 0 sin 60 ዲግሪ minus y negative 3 times cos 60 ዲግሪ a 0 ነው cos 60 ዲግሪ 1/2 minus minus plus 3 times cos 60 ዲግሪ 1/2 3 times 1/2 3/2 ይሆናል 3/2 ስለዚህ 0 ኮማ ኔጌቲቭ 3 ሪፍሌክትድ ሲሆን ኔጌቲቭ 3 ራዲካል 3/2 ኮማ 3/2 ነው የሚሆነው ሌላው አሁንም ኔጌቲቭ 6 ኮማ 8 ይሄ ፖይንት x ኮማ y ነው x ነው ይሄ y ነው x ባር ምን ይሆናል አሁንም ማለት x cos 2 theta x ኔጌቲቭ 6 ነው ኔጌቲቭ 6 cos 2 theta ሁለት ጊዜ 30 60 ዲግሪ plus y 8 sin 2 theta 60 ዲግሪ cos 60 ዲግሪ half ነው negative 6 times 1/2 plus 8 times sin 60 ዲግሪ radical 3/2 በ2 negative 6 negative 3 ይሆናል 8 በ2 plus 4 radical 3 x ባሩ የዚህ negative 3 plus 4 radical 3 ወይንም 4 radical 3 minus 3 ኮማ y ባሩ y prime equal to x sin 2 theta negative 6 sin 60 degree minus y 8 cos 60 degree ይሆናል negative 6 times sin 60 degree radical 3/2 minus 8 times cos 60 degree 1/2 6 በ2 negative 3 radical 3 8 በ2 negative 4 negative 3 radical 3 minus ነው minus 4 ይሄ ይሆናል ይሄ ሪፍሌክትድ ሲሆን ይሄን ፖይንት ይሰጣል find the image of the point this when reflected about line y equal to radical 3x በዚህ ላይን ሪፍሌክትድ ሲሆን የዚህ ሪፍሌክሽን ኢሜጁ ምን ይሆናል የተሰጠን ፖይንት x, y ነው ምን ፈልገው ሪፍሌክትድ ከሆነ በኋላ x ፕራይም y ፕራይም ነው x ፕራይም y ፕራይም የሚሰራበት ፎርሙላ እንዲህ ነው ምን ያስፈልጋል ቴታን ከየት እናገኛለን ከላይኑ ኢኩዌሽን y equal to radical 3x ነው ስለዚህ y equal to በmx ፎርሙላ ነው የሚጻፈው m ስንት ነው radical 3 m ምንድነው tan theta ነው tan theta radical 3 የሚሆነው theta ስንት ሲሆን ነው ከተባለ ይሄንን tan theta equal to radical 3 ከተባለ theta ምንድነው tan inverse of radical 3 አድርገን በካልኩሌተር መስራት እንችላለን 60 ዲግሪ ነው የሚመጣው ወይንም pi over 3 በpi ስንጽፍ pi over 3 ነው 60 ዲግሪ ስለዚህ አንግሉን አገኘን ከዚህ 60 ዲግሪ ነው ቴታውን 60 ዲግሪ ካገኘን መተካት ነው x bar ምን ይሆናል x prime equal to x cos 2 theta x የዚህ 0 ነው 0 cos 2 times theta 60 ዲግሪ ሁለት ጊዜ 60 plus y sin 2 theta y አንድ ነው አንድ sin ሁለት ጊዜ 60 ዲግሪ ይሆናል 0 times 0 ይሆናል 1 times ሁለት ጊዜ 60 120 sin 120 ዲግሪ 1 times sin 120 ዲግሪ ማለት ከsin 60 ዲግሪ ጋር እኩል ነው ከsin 60 ዲግሪ ጋር ሱም radical 3/2 ነው ማነው ይሄ x bar ስለዚህ ሪፍሌክተር ሲሆን x bar radical 3/2 ይሆናል ወይንም እንጽፋለን
ራዲካል 3 ኦቨር 2 ኮማ y ባሩንም በተመሳሳይ መስራት ኢኩዌሽኖቹን ተክቶ y bar equal to x sin to theta x 0 ነው 0 sin to theta 0 ይሆናል minus y minus 1 cos 2 theta ሁለት ጊዜ 61 120 ዲግሪ cos 120 ዲግሪ ማለት ከኔጌቲቭ cos 60 ዲግሪ ጋር እኩል ነው ስለዚህ cos 60 ዲግሪ ኔጌቲቭ 1 over 2 ነው ማይነስ በማይነስ ፕላስ 1 over 2 ይሆናል y bar 1 over 2 ይሆናል so radical 3 over 2 1 over 2 ነው ሌላም ይሄን ፖይንት find the image of this point ላይኑ reflected የሆነው ላይኑ እንዴ ነው ስለዚህ radical negative radical 3 ነው ስሎፑ negative radical 3 ስለዚህ tan theta negative radical 3 የሚሰጠው ማለት ነው በካልኩሌተር ሲሰራ theta 120 ዲግሪ ይመጣል ቀደም tan theta radical 3 የሚሰጠው theta ስንት ሲሆን ነው ብለናል 60 ዲግሪ አይደል አሁን tan theta negative radical 3 ማለት ከመንገር እኩል ነው ሁለቱንም ሳይድ በኔጌቲቭ ስናበዛ ኔጌቲቭ tan theta equal to radical 3 ከሚለው ጋር እኩል ስለዚህ theta minus 60 ጋር እኩል ይሆናል ማለት ነው ሶሪ ኔጌቲቭ ከሚሰጠው ጋር radical 3 ሆኖ 60 ዲግሪ ሆኖ ግን ኔጌቲቭ የሚሰጠው tan ኔጌቲቭ የሚሆነው ፈርስት ኳድራንት ላይ 60 ዲግሪ ፈርስት ኳድራንት ላይ ስለሆነ ፖዚቲቭ ነው ሁሉ ሰከንድ ላይ ሳይን ነው ፖዚቲቭ የሚሆነው ሰርድ ላይ tan ነው ፖዚቲቭ የሚሆነው ፎርዝ ላይ cos ነው ስለዚህ ሰከንድ ከ60 ጋር የሚመሳሰል 120 ከመንገር እኩል ነው ወደዚህ እንዲህ ሲቆጠር ከ60 ጋር ወይንም ኔጌቲቭ 60 ጋር እኩል ነው ስለዚህ 120 ዲግሪ ይሆናል ቲታ ይሄንን አንግል ላይ ማትስ አንግል ላይ ስለ አንግል ትሪጎኖሜትሪ ላይ ምናቀው ኮንሰፕት ነው ቲታ 120 ዲግሪ ከሆነ መተካት ነው x ባሩ ምን ይሆናል x bar equal to x cos 2 times theta x 2 ነው 2 cos 2 ጊዜ 120 2 times 120 ዲግሪ plus y 3 ነው 3 sin 2 theta sin 2 ጊዜ 120 ዲግሪ 2 ጊዜ cos 240 ዲግሪ ነው plus 3 ጊዜ sin 240 ዲግሪ እሺ 240 ዲግሪ ማለት ምንድነው ከተባለ እንደዚህ እናሰምራለን እስከዚህ 90 ነው 180 ላይ ስንት ሲደመር 240 ነው 60 ይሄ አንግል ነው ስለዚህ ከዚህ 60 እንደማለት 90 180 እና 60 240 ምን ማለት ነው እሺ ሰርድ ኳድራንት ላይ ነው ፈርስት ሰከንድ ሰርድ ላይ ኦል ሁሉም ነው እዚህ ሳይን ኦል ስቱደንትስ ቴክ ኬሚስትሪ ነው እዚህ ላይ ታይም ብቻ ነው ፖዚቲቭ የሚሆኑት ነው እዚህ ሳይን ነው እዚህ ሁሉም ነው እዚህ ኮስ ነው ስለዚህ እዚህ ጋር 60 ዲግሪ ነው አንግል የሚቆጠረው ከኤክስ አክሲስ ነው ስለዚህ 240 ዲግሪ ማለት ሳይን 240 ስንት ነው ከተባለ ሰርድ ኳድራንት ላይ ሳይን ምንድነው ኔጌቲቭ ነው ስለዚህ ኔጌቲቭ ሳይን 60 ዲግሪ ነው ማለት ነው ኮስ 240 ስንት ነው ከተባለ ሰርድ ኳድራንት ላይ ኮስም ኔጌቲቭ ስለሆነ ኔጌቲቭ ኮስ 60 ዲግሪ ኔጌቲቭ ሳይን 60 ዲግሪ ምናቀው ነው ኔጌቲቭ ራዲካል 3 over 2 ነው ሳይን 60 ዲግሪ ኮስ 60 ዲግሪ 1 over 2 ነው ኔጌቲቭ ስላለ ኔጌቲቭ 1 over 2 ስለዚህ ኮስ 240 ኔጌቲቭ 1 over 2 ነው 2 times ኔጌቲቭ 1 over 2 plus 3 times ሳይን 240 ኔጌቲቭ ራዲካል 3 over 2 ይሆናል 2 በቱ ይጠፋል ኔጌቲቭ 1 3 times radical 3 minus 3 radical 3 over 2 ይሆናል እሺ ሁለትን ኦቨር 1 ብለን ሁለትን ለሴም ስናደርግ ሁለት ይሆናል ሁለት ለአንድ ሁለት ጊዜ -1 -2 ሁለት ለሁለት አንድ ጊዜ -3 radical 3 ኤክስ ባሩ ነው -2
minus 3 radical 3 over 2 ኮማ y ባርን ለመስራት ደግሞ ወደ y መሄድ ነው y bar equal to x sin 2 theta x 2 ነው 2 sin 2 theta sin 2 ጊዜ 120 240 ዲግሪ minus y 3 cos 240 ዲግሪ 2 sin 240 ዲግሪ ኦሬዲ አይተናል minus radical 3 over 2 ነው minus 3 times cos 240 ዲግሪ minus 1 over 2 ነው 2 ጊዜ minus 3 minus 2 radical 3 over 2 minus minus plus ይሆናል plus 3 over 2 ይሆናል ስለዚህ አንድ ላይ ከደመርን minus 2 radical 3 plus 3 over 2 ይሆናል ወይም ቦታ መቀየር እንችላለን minus 2 radical 3 plus 3 over 2 x, y reflected የሆኑ ፖይንቶች ይሄን ይመስላል ዋናው ፖይንት አንግሉን መስራት ነው ከዛ ፎርሙላውን መተካት ነው አንግሎቹን ግን ማወቅ ነው ምን እየነገሩ ነው እዚህ አሁን y = 2x ይላል y = x ማለት ስሎፑ 2 ነው y = x ስለዚህ tan ቴታ 2 ነው 2 ነው የሚሰጠው ቴታ ቦታ ማን ቢገባ ነው ይሄንን በካልኩሌተር ቴታ = tan inverse of 2 ብሎ መስራት ቴታ ቦታ ማን ሲገባ ነው tan ቴታ 2 የሚመጣው ከተባለ ቴታ 63.4 ዲግሪ ነው ካልኩሌተር ላይ tan 63.4 ዲግሪ ስናደርግ 2 ይመጣል ያንን ወስዶ መስራት ነው so x ባሩን ለመስራት x bar = x cos 2 theta 3 times cos 2 ጊዜ ቴታ ስንት ነው 63.4 ዲግሪ ነው ከዛ ፕላስ y sin 2 theta y 0 ነው ስለዚህ እሱ ፓርት 0 ነው የሚሆነው ስለዚህ ያው መማረግ ነው 3 cos 2 ጊዜ 63.4 126.8 ዲግሪ ይሄንን ካልኩሌተር cos 126.8 ካልኩሌተር ላይ አስገብተን በ3 ማብዛት ነው 3 ጊዜ ኔጌቲቭ 0.6 ነው ይሄ cos 126 ኔጌቲቭ 0.6 ይሄ ሲባዛ ኔጌቲቭ 1.8 ይሰጣል ስለዚህ x ባሩ ኔጌቲቭ 1.8 ኮማ y ባር ለመስራት y bar = x sin 2 theta 3 times sin 2 theta 2 ጊዜ 63.4 ዲግሪ ከዛ y cos 2 theta y 0 ስለሆነ 0 times ሌላ 0 3 ጊዜ sin 126.8 ዲግሪ ነው የምናደርገው 126.8 0.8 ነው 3 ጊዜ 0.8 2.4 ይሆናል y bar ስለዚህ y ባሩ 2.4 ሪፍሌክተር ሲሆን ይሄ በዚህ ላይን ሪፍሌክት ሲሆን ፖይንቶቹ እነዚህ ነው የሚሆነው